ከዚህ በኋላ ደግሞ ጉዳዩ አንተን አይመለከትም። አንተ ፍርድ ቤት ብቻ መቅረብ ነው የሚጠበቅብህ። ፍርድ ቤት በጊዜ በተጠራበት ጊዜ መቅረብ ነው ያለብህ። በአንተ ላይ የተጣለብን ክስ በውሸት እንደተመሰረተ በውሸት ትክክል ያልሆነ መረጃ አምጥቶ ፍርድ ቤቱንም በማጉላላታቸው ክሳቸውን ወስዶ ዛሬ ወደ ፖሊስ ጣቢያ እንዲቀርቡ እነሱን በአካል ፈልጋቸዋለሁ። እነሱን ይዤ ለመቅረብ እኔ ምንም ማድረግ የምችለው ነገር የለም። አሜን ማርያምን እኔ ለእናቴ ታውቃለህ ምን ያህል ፍቅር እንዳለኝ። እናቴ ደግሞ እኔን ካጣች እንዴት እንደምትሆን ደግሞ ታውቃለህ። እንዴት እንደምታመምብኝ ታውቃለህ እኮ። ምንም ማድረግ የምችለው ነገር የለም። እኔ እኮ ከምታሰር እኮ ነው ወደ አንተ የመጣው ነገሩ እኮ። እሺ በቃ እኔ ደግሞ መታሰር አልፈልግማ። እኔ እንዴት ነው የምታሰር? እኔ ልታሰር ታዲያ እኮ እሺ ይቅርታ ብያለሁ። ሁለተኛ ተከሳሽ አይደለም እንኳን እሺ ይቅርታ አድርግልኝ። አንተ ተከሳሽን ሰራ እኔ ይቅርታ ብለህ እሱ ፍርድ ቤቱ እንዴት ይቀርታ? ቤት ካብሬ በመሆን ያለ ይሁን ጥፋተኛ ከሷት ጋር ይሁን ደግሞ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቁ እንጂ። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ደህና ናችሁ? ረመዳን ከሪም፣ ረመዳን ሙባረክ። ዛሬ ደስ ስላለኝ በቃ እንደፈለጋችሁ ይወዱት። ምክንያቱም ዛሬ ዘና ብዬ ረጋ ብዬ ከእናቴ ጋር ማፈጥርበት ቀን ስለሆነ ጾሜ እስካሁን ውዝግብግብ ውስጥ ነበርኩኝና አሁን ከፖሊሶች መሯሯጡን ትቼ ላፈጥር ስለሆነ በጣም ደስ ስላለኝ ነው። ዛሬ የመጣሁበት ምክንያት ደግሞ ጠበቃው የኦሊ ነገር እንደጨረሰ ነግሮኝና ማዘዣ ወጥቶበት ነበር ትላንትም። ዛሬ ማዘዣውን ፕሩቭ አርግቶ ከፖሊሶች ጋር ኮንታክት አርግቶ ሁሉንም ነገር ከፖሊሶች ጋር ስለጨረሰ ዛሬ ኦሊያድ የሚታሰርበት ቀን ስለሆነ ያው ኦሊያድ ወንድሜ ቢሆንም ወዳጄ ቢሆንም አብሮ አደጌ ጓደኛዬ ምንም ቢሆን ጓደኛ ነውና ጓደኛዬ ቢሆንም እኔ አይደለሁም ያው ጠበቃውን የጨረሰው ሊታሰር ነው። እንግዲህ እኔ ምንም ያደረኩት ነገር የለም። ራሴን የተከላከልኩት እኔ 2 ዓመት ተኩል ልታሰር ነበር። ኦሊያድ እንዲታስ ጠበቃ አናገርኩኝ። ተው ብላቸው ብለምናቸው ምንም ቢሆን ዘመድ ነን፣ ተይ እህቴ ነሽ ዘመድ ነን፣ ኦሊያድም ተው ጓደኛዬ ነህ ብላቸው እምቢ አሉኝ። ከዛ ለጠበቃ ሰጡ አሳልፌ። ጠበቃው ደግሞ ነገሮች ሲጣሩ ለካ ሁሉም ነገር ፌክ ነው፣ ሁሉም ነገር የተቀነባበሩ ውሸት ነበር። ስለዚህ የተቀነባበረው ውሸት ሁሉ ፍርድ ቤት ሁሉም ነገር ተደረሰበት። ስለዚህ ደግሞ እሱ ደግሞ አስከሳሽ ሆኖ ተገኘ። እኔ ምንም ነገር ማውቀው ነገር አልነበረም። ጫፍጫፉ ነበረ ጠበቃው የነበረ የነገረኝ የነበረው። እሱንም ጨረሰው። ጠበቃው ወደ ፍርዱ ወደ እነሱ እንዲዞር ተደርጓል። ፍርዱ ወደ እነሱ እንዲዞር ተደርጓል። ደስ ብሎኛል። ያው እኔ ባለመታሰሬ እና ዛሬ ከእናቴ ጋር በመቅረቤ በጣም ደስ ብሎኛል። እንደኔ ደስ ያላችሁ ደግሞ ትላንት እያየሁ ነበር። እንኳን ደስ አለ ጀግና ስትሉኝ ነበር። በጣም ወዳቸዋለሁ፣ አከብራቸዋለሁ። የኔ ምርጥና የተከበራችሁ ፋሚሊዎቼ ዛሬ ደግሞ በኦሊ ቻናል የመጣሁት በኦሊም በኩል ያላችሁ የኔ ዘመዶች፣ አድናቂዎች፣ ወዳጆች ኦሊ ማለት የኔ ወዳጅም ስለሆነ ችግር የለውም። በጣም ደስ ስላለኝ ነው። ያው እንድታቁ ብዬ ነው። ያው ያጠፋሁትም ነገር ካለ በእናንተ ስም ይቅርታ ጠይቃለሁ። ብዙዎቻችሁ ትክክል ነህ እያላችሁኝ ነበር። አመሰግናለሁ። ያው ጠበቃው ነው እየመጣ ነው ከፖሊስ ጋር። ያው የሚያደርጉትን ከነሱ አፍ ብትሰሙ ይሻላል ብዬ ነው። ከጠበቃው ጋር ያለውን ነገር ጠበቃው ቢነግራችሁ ይሻላል። ምክንያቱም ከዚህ በኋላ ፍርዱ የሚከታተለው ሂደቱን የሚከታተለው ጠበቃው ስለሆነ ያው ጠበቃውና ፖሊሶቹ እየመጡ ነው። ጨርሷል በቃ እና ደስ ይለኛል። ያው ከዚህ በኋላ እንዴት ነህ አለቃ? እንዴት ነው? ሰላም ነው? ሰላም ነው። ለቤተሰቦቼ ብዬህ ነበር ነግሬህ ነበር ነው ወደዚህ ነው እንደነገርኩ ለቤተሰቦቼ ሁሉንም ነገር ነግሬህ ነበር። ጨርሱ ብያቸዋለሁ። ያው ከዚህ በኋላ የፍርድ ሂደቱን አንተ እንደምትከታተልና ሂደቱንም ንገራቸው። ኦኬ፣ ጉዳዩ አልቋል ኦሬዲ። ዛሬ ሁሉንም ነገር ለማስተካከል አዘጋጅቼ በሁለቱ ተከሳሾች ላይ ክስ ተመስርቶባቸው ዛሬ ወደ ፖሊስ ጣቢያ እንዲቀርቡ እና የተከሰሱበትን ክስ
በፍርድ ቤት አማካኝነት እንዲያዩ እነሱን ይዤ ለመምጣት የመጣሁት ዛሬ ኖርማሊ ተዘጋጅቼ ነው የመጣሁት ይዣቸው ለመሄድ ክሱም ወረቀት ይዤ መጥቻለሁ። እነሱንም አሁን እንድታቀርበኝ ከዚህ በኋላ ደግሞ ጉዳዩ አንተን አይመለከትም። አንተ ፍርድ ቤት ብቻ መቅረብ ነው የሚጠበቅብህ። ፍርድ ቤት በጊዜ በተጠራበት ጊዜ መቅረብ ነው ያለብህ። በአንተ ላይ የተጣለብን ክስ በውሸት እንደተመሰረተ በውሸት ትክክል ያልሆነ መረጃ አምጥቶ ፍርድ ቤቱንም በማጉላላታቸው ክሳቸውን ወስዶ ዛሬ ወደ ፖሊስ ጣቢያ እንዲቀርቡ እነሱን በአካል ፈልጋቸዋለሁ። እነሱን ይዤ ለመቅረብ ዛሬ ከፖሊስ ጋር መጥቻለሁ። ፖሊስ ደግሞ ይዞ እንዲያቀርባቸው ፈልጋለሁ። ያው ዛሬ መረጃቸውንም ይዤ መጥቻለሁ። ክስ የተከሰሱበትን ወረቀት ይዣለሁ። ወንጀለኛ ናቸው በጣም ማለት ነው በጣም እና በጣም አቀበጣጠሩ ደግሞ ልጆቹ በጣም የማይሆን ፖሊሶቹንም ፍርድ ቤቱ ላይም በጣም ነው ያቀበጣጠሩት። አሁን ይሄ ነገር በደንብ መስተካከል ሲጀመር እንደዚህ አይነት ህግ አይቻላቅም እና ልጆቹ በፈለጉት በፍቅር እንደፈለጉት መሆን ይችላል። ግን ያልሆነ ነገር እንዴት አስገድዱ ይተያል እና ህጉ በጣም በጣም ትክክል እንዳደለ በደንብ አይቼ አጣርቼ ጨርሼ ነው ጉዳዩን የመጣሁት። አሁን ከዚህ በኋላ ምንም ነገር በአንተ ላይ ምንም ነገር እንደሌለ አይቻለሁ። እነሱም ደግሞ ክስ ተመስርቶባቸዋል። በዚህ ክስ ወይም ይከሰሳሉ ወይ በገንዘብ ይከሰሳሉ ወይም ይታሰራሉ። ስለዚህ እነሱን ላሳስር ይዤ ለመሄድ ወስኜ ተዘጋጅቼ ነው የመጣው ዛሬ። እነሱን እንድታቀርብልኝ እፈልጋለሁ። ህግ መሰልክ ፖሊስን ይዤ መጥቻለሁ። ይዟቸው ይሄድ ሁለታቸውን እንፈልጋለሁ። ሌላኛውም ደግሞ እናንተ ጉዳይ ተስተካክሏል፣ ተዘጋጅቷል። የኔ ፋይል ተዘግቷል። ከዚህ በኋላ አንተ መክሰስ ያለብህ ፍርድ ቤት ላይ ቀርበ ያንተ እውነታው እንዲወጣ እሟገት እኔ ስለአንተ እሟገታለሁ። ያቀረቡብህ ሁሉም ክስ የውሸት እንደሆነ የውሸት መሆኑን አረጋግጫለሁ። ስለዚህ እዚህ ጋር አሁን ማጣራት የምፈልገው ፍርድ ቤት ወስጃቸው ፍርድ ቤት በዚህ ጉዳይ በዚህ ሳምንት ውስጥ ጉዳዩን ወስዶ እንዲያጣራቸው እና ወደ ህግ ወስዷቸው ታስረው በማረቢያ ቆይተው በዛ ህግ እንዲያጣሩ ዛሬ ለማሰር ይዤ ለምን ተዘጋጅቼ ነው ያለው። ግን እኔ አሁን ምን አለ መሰለህ፣ እኔ አሁን ኦሊያድ ማለት ጓደኛዬ ወንድሜ ነውና እኔ እሱን ፍርድ ቤት ቆሞ የማሳሰር አቅሙ የለኝም። ኦኬ፣ አሁን በዚህ ጉዳይ አንተ ወደኋላ ካልክ አንተ ራስህ ትታሰራል። ይሄ በህግ የሌለ ነገር ነው። በእርግጥ አንተ በዛን ሰዓት ታስረህ ብትሆን ኖሮ ይሄ ጉዳዩ ተጣርቶ መንግስትንም ራሱ ጭምር የሚያስጠይቅ። ስለዚህ በዚህ ጉዳይ ላይ ጣልቃ ገባ ማለት አንተንም ጭምር ይዘው። ስለዚህ አሁን አንድና አንድ ነገር የምነግረው አንተ ተዘጋጅ። እነሱ የሚገባቸውን ቅጣት አግኝቶ ወደ እስር ቤት ተወስዶ የሚገባቸውን ቅጣት ተገኝቶ በነፃ ከወጡም ፍርድ ቤቱ ፈርዶ ከለቀቃቸው ከለቀቁ ይሄዳሉ። ካልሆነ ደግሞ በእርግጠኝነት መታሰር መቀጣት አለባቸው። እዚህ ጉዳይ ላይ ጣልቃ ከገባ አንተም እጅ እንዳለ ነው የሚያሳየው። ስለዚህ አንተ የአንተን ጉዳይ አጣርቻለሁ። የአንተ ጉዳይ በደንብ አድርጌ አጣርቻለሁ። የሴቷንም ጉዳይ ትንሽ ፋይሎቹን ቼክ በማድረግ ነበር የቆየሁት። ሴቷን ጉዳይ ትንሽ ይቆያል። ግን ይሄ ወንዱ ወንጀለኛ ትላንትና ከባህሪውም ጭምር እያየው ነበረ ከባህሪውም ጭምር። ስለዚህ ይሄ ወንጀለኛ ታስሮ በህግ ጉዳይ በህግ እጅ ላይ ሆኖ ቁጥጥር ላይ ሆኖ መጠየቅ አለበት። ስለዚህ እሱ ዛሬ ይታሰራል። የእህቷ ነገር እህቷ መረጃው እየተጣራ ነው። ግን እኔ አሁን ፈርቻለሁና እህቷ ምንም ቢሆን ዘመዴ ነችና ባትታሰር ደስ ይለኛል። እንዴት እንደምታደርግ እኔ አላውቅም። እኔ አሁን የህግ ጠበቃ ነኝ አይደል? እነዚህ ነገሮችን በደንብ አጣራው። ምንም ነገር ያለ ህግ አልሄድም። ለምን ስራዬ ነው። ስለዚህ ያለ ህግ ምንም ነገር አላደርግም። የበለጠ ነገርም የህግ በላይነት የለም፣ የህግ በታችነት የለም። ሁሉንም በህግ አካሄድ ነው ያደረኩት። በመጀመሪያ ደረጃ ላይ እነሱ ያደረጉት የውሸት መረጃ ክስ በማስገባት እንዴት በቃ ዛሬ ይታሰራሉ እኮ እህቷ ላይ እንዴት እንደዛ አይነት ነገር ይፈጸማል? ይሄ ኢትዮጵያ ህግ ላይ የለም፣ በጭራሽ የሌለ ነገር ያደረገው። እየሰማችሁ። ስለዚህ ኦሊያድን
ዛሬ ይታሰራል። በህግ እጅ ቁጥጥር ስር ሆኖ ጉዳይ እኔ ለአንተ ጉዳዩን ስለሰጠው ያው አንተ መጨረስ ነው የኔ ስራ። ምንድነው አሁን ቤቲ እኔና ብለው ስለማይመጣልኝ ምን አደረኩኝ? ቤቲ ይዘሹ ነኝ ብያታለሁ። አሁን ኡሊያድ እና ቤቲ ይመጣሉ። ይሄን ያልከኛ ነው እንትን ብለህ በቃ እኔ ለአንተ መጨረስ ነው። ኡሊያድን እንጠብቀው ከቤቲ ጋር ነው ብያቸዋለሁ። ምክንያቱም እኔ ና ብለው እንደማይመጣልኝ 100% እርግጠኛ ነኝ። ስለዚህ ክሳቸውን ፖሊስ ጣቢያ ፖሊሱ አለ መጨረስ ነው። እኔ ከዚህ በኋላ እጄ ነፃ ነው ማለት ነው። ኦሊን እንጠብቀው። ውድ ፋሚሊ እኔ ወዳችሁ ያለው ነፃ ወጥቷል። ግን ፍርድ ቤት መገኘት አለብህ። እኔ ፍርድ ቤት መገኘት አለብህ። የሚከሰስም ክስ ላይ እኔ ጠበቃው ቆማለሁ። የሌለብን ፍርድ ሊያሳስሩ ነበረ፣ ሊያስቀጡ ነበረ። ስለዚህ ይሄ እንዲነሳብህ ጠበቃ ሆኜ ቆማለሁ። በዛ ቦታ ላይ መስተካከል ያለበት ለሌላኛው ትውልድም እንዲተርፍ ይሄ መስተካከል ያለበት ነገር እንዲስተካከል አድርጋለሁ። ፖሊስን ይዤ መጥቻለሁ። በቁጥጥር ስር እንዲውል ፈልጋለሁ። ያድን በቃ እንጠብቃለን። ዝምታ ሲውጠኝ ምን እንደምሰራ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሰራ ደስ አይለኝም። ይኸው መጥቷል። ኦኬ ይምጡ። እነዚህ ናቸው። ይኸው የምታስረዳውን ሊሆን ያገናኘው ምንም የለውበት። ምን በሽም ብለ ጨረሽ እሱን አውቀዋል። ሆቴል ከዚህ ተገናኝተን ና ወደዚህ ሁን እያለህ ነው። ሰላም ነው ኡሊያድ? ሰላም እንዴት ነሽ? ምን በሽ ተደረሰው ማውራት ነገር አለበሽ ለምን እንታው ታሰሩ። ኦኬ ዛሬ የጠራናችሁ ጉዳይ ፍርድ ቤት እንድትቀርቡና ክስ ተመስርቶባችሁ ወንጀለኛ እንደሆንክ በአንተ ላይ ክስ ተመስርቶብህ ያንተ ጉዳይ በህግ ቁጥጥር ስለሆነ እንዲጣራ ነበር የመጣሁት። ፖሊስንም ይዤ የመጣሁት ከዚህ በኋላ ያለን ጉዳይ ጨርሰናል። እሱም ካለበት ነገር ነፃ ወጥቷል። ከዚህ በኋላ በፍርድ ቤት መከታተል አንተ አለብህ። አንተ ደግሞ ፖሊስ ጣቢያ ላይ ያለው ነገር ጉዳዩን ፍርድ ቤቱን የሚፈርደው ነገር ሰምተህ መቀጣት ካለብህ ትቀጣለህ፣ መከሰስ ካለብህ ትከሰሳለህ። የብርም ከሆነ የስራትም ሆነ ፍርድ ቤቱ ይጨርሳል ያንተን ጉዳይ። ኮስትራት እኮ ይቅርታ ብያለሁ እኮ አይደል? ኖ ይቅርታና ሌላ ነገር ነው። አንተ የፈጸምከው ወንጀል በጣም ከባድ የሆነ ወንጀል ነው የፈጸምከው። ለምን የማይሆን የስም በማጥፋት ነው የተከሰስከው። ይሄ ደግሞ ህግ ዝም ብሎ አይለቅም። በእኛ በሀገራችን ህግ በጣም የሚያስጠይቅ ህግ ነው። ከህግ ወጣ ያለ ነገር ነው ያደረገው። ስለዚህ ፖሊስ ጣቢያ ላይ ሆነ ጉዳይን ትከታተላለህ። እኔ ደግሞ ያለው ነገር የሱን ነፃነቱን አውጄ የሱን ነፃነት እሱ ነፃ እንዲወጣ ከዚህ ጉዳይ ውስጥ የሌለ ነገር ላይ የልጁን ስም በማጥፋት እኔ ብለ ምንም ያስገጠፋው ነገር የለም። ከቤት የት ጎን በመሆኔ እኮ ነው የሚያስጠቀኝ አይደል? ወደ ተከሳሽ አደረገኝ። እስከ ደግሞ ትናንትና ይቅርታ እኮ ብያለሁ አይደል? እንዴ ይቅርታ ብያለሁ። ለዚህ ሉን ተፋ ሌላ ይሄ ህግ ጉዳይ ነው። ይቅርታ ሌላ ይሄ ህግ ጉዳይ ነው። በዚህች ልጅ ላይ የማይሆን ወንጀል ነው ያደረጋችሁ። ስለዚህ የቤቲ ጉዳይ እየተጣራ ነው። ከእህቷ ጎን መቆሜ እኮ ወንጀለኛ እኮ ነው ያስባለ። ሁለተኛ ጎን ከእህቷ ጎን መቆሜ አይደለም ወንጀለኛ ያስባለ። ስትፈርድ ስለዚህ ፎቶ ኮፒ፣ ናሽናል አይዲ ኮፒ ተደርጓል። ቃል የሰጠኸው እኔ ስራ አለ እኮ ምንም ቢሆን እኮ ይቅርታ ብያለሁ። ብዙ መቀበጣጠር አያስፈልግም። አሁን ፖሊስ ይዤ መጥቻለሁ። ይሄ የህግ አካል ነው። ፖሊስ ጣቢያ ላይ ሆነ ይሄው ክስ የተመሰረተብህ ክስን እዛው ፖሊስ ጣቢያ ሆነ እንድትጨርስ ፈልጋለሁ። ይሄው ይሄ ወንጀለኛ ነው ተከሳሽ። ስለዚህ ይሄ ፍርድ ቤት ወደ ፖሊስ ጣቢያ አንታቅም እንደምፈልገው ነገር ደግሞ እኔ ለናቲ አንድ ልጅ እኔ ከታሰርኩ ደግሞ ናቲ ተጎዳብኛል። ስለዚህ ይቅርታ አድርጉልኝ እና እኔ መታሰር አልፈልግም። ማርያም ሊያመልጥ ይችላል በማለት ነው ዛሬ የመጣሁት። ይኸውልህ ፖሊስ ማታውቀው ነገር አለ። እኔ ለናቲ አንድ ማርያም ማርያም እሺ እኮ ይቅርታ አድርጉ። እሺ እኮ ይቅርታ አድርግልኝ እና እሄዳለሁ። ማርያም የምንም ይቅርታ አድርጉልኝ ያደረከው እኮ ለናቲ አንድ ልጅ እኮ ነው። ማርያም ለጁን ተፋሪያ ነው ማለት ነው። እግዚአብሔር እሺ እነሳለሁ። ምን ሰዓት እነሳለሁ? ሁለተኛ ተከሳሽ አድርገኸኛል አይደል? አይተሃል አይደል? ይኸውልህ ወደ ተከሳሽ ይቅርታ አጥፍቻለሁ። እዛ ፖሊስ ጣቢያ እናወራለን። ጉዳዩን ነው መታሰር ፈልግማ
እኔ እኮ ታስራ አልፈልግም። ከተወጉን መቆሜ ደግሞ የሁሉ ነገር እንደሚያመጣብኝ ደግሞ አላውቅም። ይኸውልህ አለም ምንም አትቀበጣጠር እኮ ምንም አትቀበጣጠር። ቀጥ ብለህ አሁን ፖሊስ ጣቢያ ላይ ነው አንተ ነገር በለው እንጂ ምንድን እሺ እኔ ላስረዳ የተፈጠሩና ከስረዳ ከቤት ይገ የሁሉ ደግሞ የቆምኩት ከቤት ይገ ነገርኩት። እኔ ጉዳዩን በደንብ አድርጌ አጣርቼዋለሁ። ይሄ እሺ አጥፍቻለሁ አይደል? ይቅርታ አድርግልኝ። እሺ እኔ ከታሰርኩ ደግሞ ለእናት አድርግልኝ። ገብቶሃል አይደለም? ጉዳዩን ታጣራለህ። የዚህ ሁሉ ምክንያት ደግሞ ቤቴ ነች እኮ እግዚአብሔርን። እኔ ለዚህ ብታይ ለምን እመጣለሁ እኮ ለምን እመጣለሁ ለዚህ ጉዳይ ከተራችን እኮ እሺ ይኸውልህ ጥፋተኛ ነኝ። ጥፋቴን አምኛለሁ እኮ እታዘዛለሁ። እኔ ህግን አከብራለሁ፣ ለህግ እታዘዛለሁ። ግን እኔ ጥፋተኛ ነኝ አውቃለሁ። ነገር ግን ይሁን ደግሞ ያደረኩት እኔ ለቤቴት ብዬ ነው። ዋናው ደግሞ ለሷ ብዬ እኮ ነው ያደረኩት። አሁን ፖሊስ ጣቢያ ላይ ሆነ ጉዳዩን መጨረስ እኮ አንተ ደግሞ ምን ስለዚህ ይሄ ጉዳይ ያስፈልገኛል። ሁለት ዓመት ኦሊ እኔ ምንም ማድረግ የምችለው ነገር የለም። ህግ እታዘዛለሁ። ሳታዘቀር ይቻላል። እግዚአብሔር እሺ እታዘዛለሁ። አሜን ማርያምን እኔ ለእናቴ ታውቃለህ ምን ያህል ፍቅር እንዳለኝ። እናቴ ደግሞ እኔን ካጣች እንዴት እንደምትሆን ደግሞ ታውቃለህ። እንዴት እንደምታመምብኝ ታውቃለህ እኮ። ምንም ማድረግ የምችለው ነገር የለም። እኔ እኮ ከምታሰር እኮ ነው ወደ አንተ የመጣው ነገሩ እኮ። እሺ በቃ እኔ ደግሞ መታሰር አልፈልግማ። እኔ እንዴት ነው የምታሰር? እኔ ልታሰር ታዲያ እኮ እሺ ይቅርታ ብያለሁ። ሁለተኛ ተከሳሽ አይደለም እንኳን እሺ ይቅርታ አድርግልኝ። አንኛ ተከሳሽ ነው ሰራ እኔ ይቅርታ ብለህ እሱ ፍርድ ቤቱ እንዴት ይቅርታ ቤት ይትካብሬ በመሆን ያለ ይሁሉ ጥፋተኛ ከሷ ጋር ይሄ ሁሉ ደግሞ በአንቺ ምክንያት እኮ ነው። አንቺ ለማገዝ ብዬ ነው አይደል? ከትሽ እኮ ነው የቆምኩት። እኔ ተፋት ነገር አልተገኘም እኮ ካዲያ እኮ ሰላ ይቅርታ አድርግልኝ። የመታሰር ተነስ ለህግ ሳላከብር ቀርቼ አይደለም። እኔ የህግ አካል ሳላከብር ቀርቼ አይደለም። ግን መታሰር እኔ አልፈልግም። እኔ ከታሰርኩ እኔ ለእናቴ አንድ ልጅ አለሁት። እኔ ገባ አይደለ ኦሊ እኔ ምንም ማድረግ የምችለው ነገር የለም። ሁሉም የፌክ ማስረጃ እኮ ታዲያ እንዳልታሰር ማዘዝ የምትችለው ነገር አንተ ለሱ እኮ ትችላለህ። አቃቢ ህግ አይደል? አቃቢ ህግ ደግሞ ለሱ ከነገር ለምን ደም ታሰረው? እኔ አቃቢ ህግ ነው እኔ ማዘሩ የሚመስል መረጃውን ያጣራው እኮ የፌክ እንትን ያደረገው በቃ ይቅርታ እግዚአብሔር አሚር በዚህ ጉዳይ የለበትም። የአሚርን ጉዳይ ጨርሻለሁ። አንተ በህግ እጅ ላይ ሆነ ጉዳይን መጨረስ ትችላለህ። እሺ እኔ ለእናቴ እኮ ነኝ ያለሁት እኮ እግዚአብሔር እንዴት ነው የምትረዱኝ? እሺ እኔ ለእናቴ ብቻ ነኝ ያደረገው። ከታሰርኩ ደግሞ 2 ዓመት 3 ዓመት እንደምታሰር ፖሊስ ጣቢያ አሚር እያየሽ ነው ስታስብ። ተነስ ወሉ በቃ ተነስ። ለህግ ተጨማሪ ኃይል እንዳልጠራ ተነስ። ለህግ ታዘዝም ደጋግሜ ነገር እኔ ለህግ ታዘዝም ተነስ እኮ እሺ ለህግ ተነስ። አንዴ እነሳለሽ አሚር አንድ ነገር በላችሁና እኔ መታሰር አልፈልግም። እግዚአብሔር መታሰር አልፈልግም። አንድ ነገር በልኝ አሚር እኮ ሳሚ አንድ ነገር አድርግልኝ። እኔ ለምን መታሰር 3 ዓመት ሙሉ ወረቀት ወጥቶ ምን ነካ? እሺ በቃ ፖሊስ አትሰረው ማለት ነው። አልችልም እኮ ይሄው ወረቀት ወጥቶ እኔ እንዴት ነው የምታሰረው? አሚር ተነስ። እዚህ ላይ ድጋሚ እንዳይገባ ነገር ያለው እኔ ህግ ጠበቃ ነኝ እኮ። እሺ አሚር ይኸውልህ ማድረግ የምትችለው ህግ እጅ ላይ እንዲሆን ፈልጋለሁ እኮ ሳሚር። እሺ ማድረግ የምትችለው አንተ ነሽ። እኔ መታሰር ረባላ እኔ በእናትህ ወንድሜ ነህ። እኔ ስራን እንድትቆርጥ አልፈልግም። ምን ያህል እንደምንዋደድ ታውቃለህ? ጓደኛችን ምን ያህል እንደሚበልጥ ታውቃለህ? አውቃለሁ። ጓደኛችን በልጦ ነው መታሰር ከግድ እኔ ታሰራለሁ። እኔ እኮ ከስሼ ነው ባንቺ ነው የሁሉ ምክንያት ባንቺ ነው። እሷ ላይ አትጩባት፣ አትቆጣት። ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቁ እንጂ ቆሜ ኪዳነ ምሕረት መች ገፋ ነበር በኔ ብቻ ድረት